እነሆ መቆያ ቫቲካንና ሊቀ ጳጳሷ። የካቶሊካዊት ቤተ ክርስቲያን በሚቀጥለው ሳምንት የሊቀ ጳጳሷን ምርጫ ታከናውናለች። ካቶሊካዊት ቤተ ክርስቲያን በሺዎች በሚቆጠር ታሪኳ ሊቀ ጳጳሷን ለመምረጥ የተጠናቀቀ ሥርዓት አላት። በየጊዜው የሊቀ ጳጳሱ ምርጫና ሥልጣኑን የሚፈታተኑ ፈተናዎች ቢያጋጥሟትም በጊዜም በብልሃትም እያለፈች ሕልውናዋን አስከብራ እስከዚህ ደርሳለች። በአሁኑ ጊዜ 1.4 ቢሊዮን የሚሆኑትን የካቶሊክ እምነት ተከታዮች መንፈሳዊ አባት ሆኖ የሚመራው ሊቀ ጳጳስ በነባሩ ሥርዓታቸው በከፍተኛ ጥንቃቄ ይመረጣል። በየሀገሩ ያሉ የካቶሊክ ሃይማኖት መሪዎች ጥቅም፣ ሥልጣንና ግለኝነት አጓጉቷቸው እኔ በቀዬ፣ በቀበሌ፣ በአገሬ ሲኖዶስ ላቋቁም በሚል ጉጉት እየሻቀሉ እምነታቸውን አልከፋፈሉም። ስለዚህም ካቶሊክ ቤተ ክርስቲያን በረጅም ዓመታት ቆይታዋ የዚህ አገር ካቶሊክ የዛኛው አገር ካቶሊክ ሳይባባሉ በመላው ዓለም ያሉትን አማኞቿን በአንድ ሊቀ ጳጳስ በአንድ ሲኖዶስ ለመምራት የበቃች ብቸኛዋ የእምነት ተቋም ሆናለች። በኢጣሊያ ሮም የምትገኘው ቫቲካን የራሷ ነፃ መንግሥት ያላት፣ ዓለም አቀፍ ዕውቅና ያገኘች፣ ራሷን ችላ የምትተዳደር፣ የራሷ ወታደርና የራሷ ገቢ ያላት ለመሆን በቅታለች። የካቶሊክ ቤተ ክርስቲያን አማኞች የሆኑትን የተለያዩ ሀገር ዜጎች ተጽዕኖአቸውን በማሰብ ታላላቅ የሚባሉ ሀገሮችን የሚመሩ መሪዎች የቫቲካንን ቡራኬ ለማግኘት በእጅጉ የሚፈልጉና ደጅ የሚጠኑ ይሆናሉ። ይህም ወጥ በሆነ አመራሯ ተሰሚነቷንም ማስከብራ የቆየች በመሆኗ ነው። ካቶሊክ ቤተ ክርስቲያን የሃይማኖት ሥርዓቷን የምትመራበትና የምታስተዳድርበት ዘመን ጠገብ የሆነ ያልተፋለሰ ጥንቅቅ ያለ ሥርዓት አላት። ቫቲካን የምትመራበት፣ መሪው ሊቀ ጳጳሱ የሚመረጥበት፣ ለክብሩ የሚሰጠው ከፍ ያለ ደረጃም ሳይፋለስ የሚቀጥል ሂደት አለው። ስለዚህም በየጊዜው የተነሳባትን ወጀብ አልፋ ባሁኑ አቋሟ ላይ ትገኛለች። ቫቲካን በሮም ከተማ መካከል የምትገኝ ነፃ ሀገር ናት። 44 ሄክታር ስፋት ያላት፣ የቅጥሯን ዙሪያ ለመዞር ከ40 ደቂቃ በላይ የማትወስድ በዓለም ትንሿ ነፃ ሀገር ናት። የኢጣሊያ መንግሥት በዚህ ተመለስሽ በዚያ ተቀለሽ እያለ የሚያዛትና የሚያስተዳድራት አይደለችም። እንደ ነፃ ሀገሮችም በየሀገራቱ የራሷ ኤምባሲን የምትከፍት ነፃ ሀገር ናት። 800 ነዋሪዎች የሚኖሩባት ቫቲካን የምትታወቀው ከ1.4 ቢሊዮን በላይ አማኝ ያሏት የካቶሊክ ቤተ ክርስቲያን ዋና መቀመጫ መሆኗ ነው። ሊቀ ጳጳሱ የሚኖረው ብቻ ሳይሆን የሚመረጠውም እዚያው ነው። እንደ ቅዱስ ጴጥሮስ ቤተ መቅደስ ያሉ ጥንታዊ ቤተ መቅደሶች፣ ክፍሎችና መኖሪያዎች፣ ቢሮዎች ጭምር በቅጥር ግቢው ተካተዋል። ቫቲካን የራሷ የሆነ የቴሌፎን ሲስተም፣ የፖስታ ቤት፣ የራዲዮና የቴሌቪዥን አገልግሎት ታገኛለች። ምግብ፣ ውሃ፣ መብራት፣ ጋዝ ከውጭ ይገባላታል። ታክስ አትከፍልም። የሚላኩላትን እርዳታዎች ለማስገባትም ለማስወጣትም ክልከላ የለባትም። ቫቲካን ጥንታዊና ዋጋ የማይተመንላቸው ከ150 ሺህ በላይ የሚሆኑ ሰነዶች፣ ከ1.6 ሚሊዮን በላይ የሚሆኑ የታተሙ መጻሕፍትን የያዘ ቤተ መጻሕፍትም የቅጥሩ አካል ነው። ቫቲካን ከ5ኛው ክፍለ ዘመን ጀምሮ ለ1000 ዓመታት በርካታ የኢጣሊያን ግዛቶችን ታስተዳድር ነበር። በመካከለኛዋ ኢጣሊያ ግዛቷ ሰፍቶ የመሬት ባለቤትም ሆና ነበር። ከ1300 ዓመተ ምህረት መጀመሪያ ጀምሮ ለ68 ዓመታት ያህል የሊቀ ጳጳሱ መቀመጫ ወደ ፈረንሳይ ከመዛወሩ በስተቀር ቫቲካን የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ዋና መቀመጫ ሆና እስካሁን ቆይታለች። የኢጣሊያን ግዛቶች አንድ ለማድረግ የተነሱ የአንድነት ኃይሎች ሮምን ሲቆጣጠሩ ቫቲካንንም በእጃቸው ለማስገባት ጦር አዘመቱ። ግን ሮምን ቢቆጣጠሩም ሊቀ ጳጳሱ የቫቲካንን ቅጥር ግቢ አዘግተው ዘቦቹ እየተጋደሉ ስለመለሷቸው ለጊዜው ቫቲካንን አልተቆጣጠሯትም።
ሊቀ ጳጳሱም እኔ እስረኛ ነኝ ብለው ራሳቸውን በቫቲካን ውስጥ ገደቡ። ሮምን የተቆጣጠሩት ኃይሎችም ወደ ቫቲካን ለመግባት ስላልፈለጉ ራሷን በነጻነት እያስተዳደረች ቆየች። ይሁንና ከዚያን ጊዜ ጀምሮ የነበሩት ሊቀ ጳጳሳት ምንም ነጻ ናቸው ቢባሉ ከቫቲካን ቅጥር ግቢ ውጭ ሊወጡ አልቻሉም። ለ60 ዓመታት የነበሩት 5 ጳጳሳት ከሮም መንግሥት ጋር ተኳርፈው የእምነት ልጆቻቸውን በቅጥር ግቢው ውስጥ ካልሆነ በስተቀር ከውጭ ሳያገኟቸው ኖሩ። በ1921 ዓመተ ምህረት ሙሰሊኒ ጠቅላይ ሚኒስትር ሲሆን ከሊቀ ጳጳሱ ጋር እርቅ ፈለገ። ምክንያቱም ቫቲካን ካልደገፈችው የኢጣሊያን ሕዝብ ደጋፊ ለማድረግ እንደማይቻል ስለተረዳው ነው። እንደ ወዳጁ እንደ ሂትለር የካቶሊክ መሪዎችን ማሳደድ ያስፈልጋል ብሎ አላመነም። ሂትለር ብዙዎች አምባገነኖች እንደሚያደርጉት ይቃወሙናል፣ አይታዘዙንም፣ የፖሊሲያችንና የእድገት አደናቃፊ ናቸው እያሉ የሃይማኖቱን መሪዎች እንደሚያሳድዷቸው ሁሉ እሱም እንደዚያው አደረገ። በአደባባይ ሃይማኖት አስሮናል፣ ትንሣኤ ከሌላ ሳይሆን ራሳችንን የምንፈጥረው በራሳችን እጅ ነው እያለ በጀርመን ሰፊ ተከታይ ያላት የካቶሊክ እምነት አጣጣለ። በጀርመን የሚኖሩ የካቶሊክ መሪዎችንም አስገደላቸው። ሙሰሊኒ ግን እንደዛ አላደረገም። ከሊቀ ጳጳሱ ጋር ተስማማ። ቫቲካንን ላይደርስባት ነፃ ሆና እንድትቀጥል በተወሰዱባት ግዛቶቿና ንብረቶቿ ምትክ እንደ ካሳ የሚሆን 750 ሚሊዮን ሊሬ በየዓመቱ የኢጣሊያ መንግሥት እንዲከፍላት፣ ቫቲካንም በኢጣሊያ ፖለቲካ እጇን ላስገባ እንዳትል ስምምነት ላይ ደረሱ። ያን ጊዜ ለ60 ዓመታት ራሳቸውን እንደ ቁም እስረኛ በቫቲካን ወስነው የቆዩ ሊቃነ ጳጳሳት ከቅጥር ውጪ ወጥተው ከመንፈስ ልጆቻቸው ጋር የሚገናኙ ሆነዋል። በካቶሊካዊት ቤተ ክርስቲያን የመጀመሪያው ሊቀ ጳጳስ ነው ተብሎ የሚታመነው በስሙ ቤተ መቅደስ የታነጸለት ቅዱስ ጴጥሮስ ነው። በእርግጥ ቅዱስ ጴጥሮስ በሃይማኖት መሪዎች የተመረጠ አይደለም፣ ግን በእግዚአብሔር የተመረጠ ነው ብለው ስለሚያምኑበት ነው። ተከትለው በመጡት 1000 ዓመታት በካርዲናሎች እየተመረጡ ሊቀ ጳጳሳት ተሾመዋል። በዚያን ጊዜ ቤተ ክርስቲያኗ የምታስተዳድራቸው ሰፊ ግዛቶች ያሏት በመሆኗ በፖለቲካውም ትሳተፍ ነበር። የሮም ነገሥታትና የመንግሥት መሪዎችም የፖለቲካ ሰዎችም በሊቀ ጳጳሱ ምርጫ ላይ ይሁንታቸውን መስጠት አስፈላጊ ነበር። አሁን እንደምናውቀው አይነት የሊቀ ጳጳሱ ምርጫ የተጀመረው በ1051 ዓመተ ምህረት ዳግማዊ ኒኮላስ ሊቀ ጳጳስ ሆነው ሲመረጡ ነው። ሊቀ ጳጳስ ኒኮላስ ዳግማዊ 155ኛው ሊቀ ጳጳስ ናቸው። ከእርሳቸው በኋላ ምርጫው በካርዲናሎች ብቻ እንዲሆን ተወስኖ በዚያው መንገድ የሚሰራበት ሆኗል። በካቶሊክ ቤተ ክርስቲያን እስከ አባ ፍራንሲስ ድረስ 266 ጳጳሳት ተሾመዋል። ከእነዚህ ውስጥ 40 የሚሆኑት ሕጋዊ ናቸው ብላ ቤተ ክርስቲያኗ አትቀበላቸውም። የዚህ ዋናው ምክንያትም ሊቀ ጳጳስነቱን የተሾሙት በመንግሥት ተጽዕኖ ከሥርዓቱ ውጪ በተደረገ ምርጫ ነው ብለው ስለሚያምኑ ነው። ይህም በካቶሊክ ቤተ ክርስቲያን መካከል መከፋፈል ፈጥሮ ቆይቷል። እነዚያ ሕገወጥ የተባሉ ጳጳሳትም ሹመት ያበቃው በ1441 ዓመተ ምህረት ከፊሊክስ አራተኛ በኋላ ነው። በቫቲካን የሚስጥር ቦታ የሚደረገውን ምርጫ አልፎ አልፎም ቢሆን ለምርጫ ለመቅረብ የማይፈቅዱ ካርዲናሎች ታይተውበታል። በ1264 ዓመተ ምህረት በነበረው ምርጫ አባ ፊሊፕ ቤንዚ ለእጩነት መቅረባቸውን ተቃውመው ከስብሰባው ውስጥ በሩጫ ወጥተዋል። ሊቀ ጳጳሱ እስኪመረጥ ድረስም ተደብቀው ቆይተዋል። በ16ኛው ክፍለ ዘመን የነበሩት ቻርልስ ቦርሜዮም ለጵጵስና እንዳይመረጡ በግልጽ እምቢ ብለዋል። በቅርቡም ከ47 ዓመታት በፊት የሚላኑ ካርዲናል ስማቸው ለምርጫ መጠቀሱን ሲረዱ ከተመረጡ ሊቀ ጳጳስነቱን እንደማይቀበሉ በግልጽ በመናገራቸው ጆን ፖል ዳግማዊ ተመርጠዋል። መቼም በአሁኑ ጊዜ እንኳን ለሊቀ ጳጳስነት ለዲቁናና ለቅስና ማዕረግን ለማግኘት የሚደረገውን ትርምስና መቋመጥ ለሚያይ የእነዚህ አይነት ሰዎች ራሳቸውን ማስገለላቸው የሚደንቅ ይሆናል።
ሊቀ ጳጳሱ እንደተመረጠ ስሙን የመለወጥ ባህል ሲወራረስ እስከዚህ ደርሷል። ተመራጩ ካርዲናል ሊቀ ጳጳስነቱን መቀበላቸውን እንዳረጋገጡ ስማቸውንም እንዲመርጡ ለሊቀ ጳጳሱ ዕድል ይሰጣቸዋል። ማን ለመባል ይፈልጋሉ ተብለው ይጠየቃሉ። እንደየምክንያታቸውና እንደ ፍላጎታቸው የሚመርጡት የቅዱሳኑ ስም መጠሪያቸው ይሆናል። የስም መለወጥ ልምድ የተጀመረው በ56ኛው ሊቀ ጳጳስ ጆን ዳግማዊ ጊዜ ወዲህ እንጂ በጥምቀት ስማቸው የሚጠሩ ጳጳሳቶች ሲሾሙ ቆይተዋል። አንዳንድ ስሞች በተደጋጋሚ የሊቀ ጳጳሳቱ መጠሪያ ሆነው አገልግለዋል። ጆን 23 ጳጳሳት ተጠርተውበታል። ግሪጎሪና ቤኔዲክትን 16 ሊቀ ጳጳሳት ተጠርተውበታል። በካቶሊካዊት ቤተ ክርስቲያን ለረጅም ዓመታት ያገለገሉት ፒዮስ 9ኛ መሆናቸው ተዘግቧል። ሊቀ ጳጳስ ፒዮስ 32 ዓመታት በሊቀ ጳጳስነት ቆይተዋል። በሊቀ ጳጳስናው መንበር ለአጭር ጊዜ የቆዩት አባ አርባን 8ኛ ናቸው። ሊቀ ጳጳስ አርባን በተሾሙ 13ኛው ቀን በወባ በሽታ ምክንያት በማረፋቸው የአጭር ቀናት ሊቀ ጳጳስ ሆነዋል። በዕድሜ ገፍተው ለሊቀ ጳጳስነት የተሾሙት ግሪጎሪ 12ኛ ናቸው። እርሳቸው ሊቀ ጳጳስ ሆነው ሲሾሙ 81 ዓመታቸው ነበር። በቤተ ክርስቲያኗ ታሪክ በዕድሜ ትንሹ ተብለው የሚታወቁት 130ኛው ሊቀ ጳጳስ ጆን 12ኛ ናቸው። ሊቀ ጳጳስ ጆን የሊቀ ጳጳስነት ማዕረጉን ሲቀበሉ 18 ዓመታቸው ነበር ተብሏል። ሊቀ ጳጳሱ እንደተመረጡ የሚለብሱት ለማዕረጋቸው የተዘጋጀውን ቀሚስ፣ ድግ፣ ቀበቶ፣ ጫማ ነው። በሰገነቱ ላይ ሆነው በአደባባይ የሚታዩትም በጵጵስና ልብሳቸው መሆን አለበት። ነገር ግን የሚመረጠው ባለመታወቁ በዚያ ፍጥነት ልብሱን ለማዘጋጀት አይቻልም። የካቶሊክ ቤተ ክርስቲያን የሃይማኖት መሪዎች ለዚህ መላ አግኝተውለታል። የሊቀ ጳጳሱን አልባሳት በትንሽ በመካከለኛና በትልቅ መጠን ተዘጋጅቶ ይጠብቃል። ጳጳሱ እንደታወቀ ከነዚሁ ልብሶች በመጠኑ የሆነውን መርጦ ለብሶ ለሕዝቡ ይገለጣል። ቆቡም፣ መጎናጸፊያውም፣ ድጉም፣ ቀሚሱና አጥላሱም የወርቅ ጫማውም የሚዘጋጀው እዚያው ቫቲካን ውስጥ ነው። የዚህ የልብስ ነገር ሊቀ ጳጳስ ጆን 28ኛ የደረሰባቸው አጋጣሚ ሲወሳ ይኖራል። ሊቀ ጳጳሱ ክብደትና ቁመት ያላቸው ሆነው ሳሉ በስህተት በአጭር መጠን የተዘጋጀው ልብስ ቀረበላቸው፣ ጠበባቸው። ስለዚህ ከኋላው ተተርትሮ ሕዝቡ ሊያዩ የሚችለው ከፊት የተስተካከለ እንዲሆን ተደርጓል። ልብሶቹን የሚያዘጋጀው የጋማሬሊስ ቤተሰብ ነው። በሮም የሚታወቀው የጋማራሊ ቤተሰብ የልብስ ስፌት ከ200 ዓመታት በላይ የሊቀ ጳጳሱን ልብስ ሲያዘጋጅ ኖሯል። የልብስ ስፌቱን በቤተሰብ ውርርስ ለምዕት ዓመታት የተሸጋገረው የጋማሬሊ ቤተሰብ አሁንም የሊቀ ጳጳሱን ልብስ ማዘጋጀቱን ቀጥሏል። የካቶሊካዊት ቤተ ክርስቲያን ከ1500 ዓመታት በላይ በምትቆጥረው ሥርዓቷ ሊቀ ጳጳሷን የምትሾመው በምርጫ ነው። ኮንክሊቭ ይሉታል። ላቲንኛ ትርጉሙ ከቁልፍ ጋር እንደማለት ነው። ኮንክሊቭ የሚስጥር መሰብሰቢያ ቦታ እንደማለት ነው። ካርዲናሎቹ ሚስጥርነቱ በከፍተኛ ደረጃ በሚጠበቅለት ምርጫ ሊቀ ጳጳሱን እስኪመርጡ ድረስ አዳራሻቸው በቁልፍ ተከርችሞ ብቻቸውን መክረውና ዘክረው ምርጫውን ያከናውናሉ። የሚስጥራዊ ስብሰባ ምርጫ መነሻው በ1260 ዓመተ ምህረት በካርዲናሎቹ መካከል ያጋጠመው መከፋፈል ነው። ሊቀ ጳጳስ ክሊሜንት አራተኛ ሲሞቱ ካርዲናሎቹ የፈረንሳይና የኢጣሊያ በሚል የቡድን ስሜት ተከፋፍለው ከወዲያ ወዲህ እየተጓተቱ ምርጫውን ለማከናወን አልተቻላቸውም። በየጊዜው ቀጠሮ ቢይዙም ስምምነት አጡ። ከቀናት ወደ ወራት፣ ከወራት ወደ ዓመታት እየተሸጋገረ ለ3 ዓመታት ያህል የሊቀ ጳጳሱ ወንበር ክፍት ሆነ። ቤተ ክርስቲያኗም ተዳከመች። ሊቀ ጳጳሱ ባለመመረጡ የሃይማኖቱ አማኞችን አሳዘናቸው። ስለዚህ የመንግሥት መሪዎች የሃይማኖት አባቶቹን ጠሩና ሰበሰቧቸው። በአንድ አዳራሽም አስገብተው ምርጫውን ካልመረጣችሁ ከዚህ ክፍል አትወጡም ብለው ቆለፉባቸው። ምግባቸው በቀን 1 ዳቦና ውሃ ብቻ እንዲገባላቸው አደረጉ። ቶሎ ሳይጨርሱ ሲዘገዩም የተሰበሰቡበትን ቤት ጣራ ነቀሉት። ይህም ካርዲናሎቹ በነፋስ እንዲንገላቱ ነው። ረሃብ፣ ብርድና የተመቸ መኝታ ባለማግኘታቸው የተንገላቱት ካርዲናሎች ከብዙ ውጣ ውረድ በኋላ ሊቀ ጳጳሱን መረጡ። ተመራጩ ሊቀ ጳጳስ ግሪጎሪም የሃይማኖት አባቶች በሚስጥር እንዲሰበሰቡ
ሊቀ ጳጳሱም ካልተመረጠ ከአዳራሽ እንዳይወጡ ከማንም ጋርም እንዳይገናኙ ሕግ አደረጉት። ከዚያ ወዲህ ምርጫው ሥርዓቱን ጠብቆ ካርዲናሎቹ በአንድ ክፍል ተሰብስበው በሚስጥር የሚከናወን ሆኗል። በ1615 ዓ.ም ምርጫ በሚካሄድበት ጊዜ የተፈጠረው አጋጣሚ ሊቀ ጳጳሱን ለመሰየም ምክንያት ሆኗል ይላሉ። በስብሰባው ላይ እንዳሉ ከአዳራሹ ውጪ የፈለሰ ንብ ገብቶ ካርዲናል አርቨን ቆብ ላይ ሰፈረ። የሃይማኖት አባቶቹ ምልክቱን መለኮታዊ መልእክት ነው ብለው ስላመኑ አርባንን ለሊቀ ጳጳስነት መርጠዋቸዋል ብለው ጽፈዋል። የሊቀ ጳጳስ ምርጫውን መሳተፍ የሚችሉት ከ80 ዓመት ዕድሜ በታች ያሉ ካርዲናሎች ናቸው። ምርጫው ሊቀ ጳጳሱ ከሞቱ ከ15 እስከ 20 ቀናት ድረስ መከናወን አለበት። መራጮቹ ካርዲናሎች በአዳራሽ ገብተው የተቆለፈባቸው መሆን ብቻ ሳይሆን ማንንም እንዲያገኙ አይፈቀድላቸውም። ከቫቲካን ሠራተኞችም ይሁን ከመጋቢዎቻቸው ጋር አይገናኙም። በአሁኑ ጊዜ በተጨማሪ ሞባይል፣ ኢንተርኔት አይገባም። ከምርጫው ቀን በፊትም የተቀበሩ የድምፅ መቅረጫዎች በድብቅ ተቀምጠው እንዳይሆን ዙሪያ ገባው በጥንቃቄ ይፈተሻል። ምግባቸውን መነኮሳት ሰርተው አስቀምጠውላቸው ይሄዳሉ። ሳህኖቹንም ለማንሳትም በኋላ ይመጣሉ እንጂ አያገኟቸውም። ሊቀ ጳጳሱን ለመምረጥ የሚሰበሰቡት ካርዲናሎች የሚያድሩት እዚያው ቫቲካን በተሠራው 130 ክፍሎች ባሉት ባለ 5 ፎቅ ሕንፃ ውስጥ ነው። ምርጫውን ለማካሄድ የሚሰበሰቡትም በማይክል ኤንጀሎ በተዋበው አዳራሽ ውስጥ ነው። ካርዲናሎቹ ከሰው ተገልለው ብቻቸውን ሆነው እንዲመርጡ መደረጉ ሌላ ነገር ሳያስቡ ሌላም እንዳያውካቸው ነፃ ሆነው የአምላክ ፈቃድ የሞላበትን ምርጫ እንዲያከናውኑ ለማስቻል ነው ይባላል። ለሊቀ ጳጳስነት እንዲመረጥ የሚፈልጉትን እጩ የሚያሳውቁት በላቲን ፊደል ጽፈው ወረቀቷን አጥፈው በማስተላለፍ ነው። ድምፅ እየተቆጠረ 2/3ኛው ድምፅ እስኪገኝ ድረስም ጧትም ከሰዓት በኋላ ምርጫው ይቀጥላል። የምርጫው ውጤት እንደታወቀ በጴጥሮስ አደባባይ ፀሐይና ብርድ ሳይበግራቸው ውጤቱን ለሚጠባበቁት የእምነቱ ተከታዮችና ቱሪስቶች በጭስ ምልክት ይነገራቸዋል። ያን ዕለት ሊቀ ጳጳሱ ያልተመረጠ ከሆነ ጥቁር ጭስ በጭስ ማውጫው በኩል ይታያል። ምርጫው በማግስቱም ይቀጥላል። ካርዲናሎቹ ሊቀ ጳጳሱን የመረጡ ከሆነ ግን ነጭ ጭስ ይለቀቃል። ጭሱን ለማጥቆርም ሆነ ለማንጣት ኬሚካል ይጠቀማሉ። ከነጩ ጭስ ጋር የቤተ ክርስቲያን ደወሎች ይደወላሉ። ያን ጊዜ በዛ የሚጠባበቀው ሕዝብ ሁሉ በደስታ እየተፈነቀለ ያወካል። ቫቲካንና ሊቀ ጳጳሱ ጥበቃ የሚደረግላቸው በራሳቸው የጸጥታ አስከባሪዎች ነው። ከግንቡ ውስጥ ያለውን የቫቲካንን ክፍል የራሱ የሆኑት የስዊስ ዘቦች ተብለው የሚጠሩት ይጠብቁታል። ከአጥር ውጪ የኢጣሊያ የመከላከያና የፖሊስ አባላት ጥበቃ ያደርጋሉ። የሊቀ ጳጳሱና የቫቲካኑ ጠባቂዎች የስዊስ ዘቦች ነው የሚባሉት። የስዊስ ዘቦች መባላቸውም ከስዊዘርላንድ ተመልምለውና ስልጠና አግኝተው ወደ ቫቲካን የሚመጡ የስዊዘርላንድ ዜጎች ስለሆኑ ነው። የስዊዘርላንድ ዜጎች ሮም ድረስ መጥተው የቫቲካንና የሊቀ ጳጳሱ ታማኝ ጠባቂዎች እንዲሆኑ መደረጉ ከ500 ዓመታት በላይ የዘለቀ ተያያዥ ታሪክ አለው። ካቶሊኮች በአንድ ወቅት የተፈጠረን አጋጣሚ ባህል አድርገው ማስተላለፍን ያውቁበታል። ሃይማኖታዊ ሥርዓቱን ሳይለቅ ታሪክና ባህሉን አዛምዶ የአሁኑ ዘመን እንዲያገለግል በማድረግ የቫቲካንን ጠባቂዎችን ከስዊዘርላንድ መሆናቸው እንዲቀጥል አድርገዋል። አጀማመሩም እንዲህ ነው። በ520ዎቹ መጀመሪያ ሊቀ ጳጳስ ጁልየስ ሁለተኛ ለሚያስተዳድሯቸው ሰፊ የኢጣሊያ ግዛቶች ተጠሪነታቸው ለሊቀ ጳጳሱ የሆኑና ቫቲካንን የሚጠብቁ ወታደሮች ለመቅጠር ፈለጉ። በዚያን ጊዜ የጀግንነት መለኪያ ሆነው የተቆጠሩትን ከባድ ጦርነቶች በላቀ ተዋጊነት መንፈስ ጀግንነት በማሳየት የስዊስ ተዋጊዎች የተመሰገኑ ሆነው ነበር። በዚህም ጀግንነታቸው ታውቀው የአውሮፓ በርካታ መንግስታት እየቀጠሯቸው ከጎናቸው እንዲሰለፉ አድርገዋል። በዚህም ምክንያት የስዊዘርላንድ ካርዲናል ማቲው ሺነር ሊቀ ጳጳሱን ወክለው ከስዊዘርላንድ መሪዎች ጋር ተስማምተው 150 የሚሆኑ ወታደሮች
ጥር 12 ቀን 1498 ዓ.ም በቫቲካን ደረሱ። ከዚያ በኋላ ቁጥራቸው እስከ 180 ድረስ ደርሷል። የስዊስ ዘቦች ለሊቀ ጳጳሱ እስከ መስዋዕትነት በሚደርስ ታማኝነት እንደሚያገለግሉ ምለውና ተገዝተው የሊቀ ጳጳሱን ትእዛዝ ለማስከበርና ለመጠበቅ ኃላፊነታቸውን ይረከባሉ። መሐላቸውም የእምነቱን መንገድ ለሚከተል ሰው የከበደ ነው። የስዊስ ተዋጊዎች እንደተነገረላቸው ሁሉ ቫቲካን በጦርነት መሃል በወደቀችበት ጊዜ የጀግንነት ተጓድሏቸውን አሳይተዋል። የተከፋፈለች ጣሊያን አንድ ለማድረግና በሊቀ ጳጳሱ ስር ያሉትን ግዛቶች ለመውሰድ ጦርነት በተቀሰቀሰ ጊዜ ቫቲካን አልደፈርም ብላ ተዋግታለች። የስዊስ ዘቦችም በአፍንጫችን አፈር ሳይፈስ ክንዳችንን ሳንንተራስ ሊቀ ጳጳሱንና የቅዱስ ጴጥሮስን ቤተ መቅደስ አናስደፍርም ብለው በጽኑ ተዋጉ። ምንም እንኳን የሮም ግዛት በአንድነት ኃይሎች አሸናፊነት ቢወሰድም 187 ከሚሆኑት የስዊስ ዘቦች ውስጥ 142 የሚሆኑት በክብር ተሰውተው ቫቲካንን ከመደፈር አድነዋታል። በሁለተኛ የዓለም ጦርነትም የሂትለር ናዚ ፓርቲ በካቶሊክ ሃይማኖት ላይ እጁን ባነሳ ጊዜ የስዊስ ዘቦች ለቫቲካንና ለሊቀ ጳጳሱ ማንኛውንም የክብር ዕዳ ለመክፈል የተዘጋጁ መሆናቸውን አሳይተዋል። በእርግጥ ሂትለር ቫቲካንን ለመድፈር ባለመፈለጉ ወደ ከፋ ችግር አልገቡም። የስዊስ ዘቦችን የመጠቀም ረጅም ዕድሜ ያስቆጠረ ታሪክ መሠረት በማድረግ ዛሬም ለቫቲካንና ለሊቀ ጳጳሱ ጥበቃ የሚመረጡት ከስዊዘርላንድ ነው። የቫቲካንና የሊቀ ጳጳሱ ጠባቂ ሆኖ ለመመረጥም ስዊዘርላንዳዊ መሆን ብቻ አይበቃም። የካቶሊክ እምነት ተከታይ የሆነ በስዊዘርላንድ የውትድርና ሥልጠና ያለፈ ዕድሜው ከ20 እስከ 30 የሆነ ቁመቱ ከ1 ሜትር ከ75 ሴንቲሜትር ያላነሰ ያላገባ መሆን አለበት። ፈቃደኝነት የሚመለመለው ወጣት በተለይ ከካቶሊክ እምነት ጋር ያለው ቁርኝት ይጠናል። ተመልማዩ ወደ ቫቲካን ከመሄዱ በፊትም ሆነ በግዳጅ ላይ ያለ ሥልጠናውን የሚሰጠው የስዊዘርላንድ መከላከያ ብቻ ነው። የስዊዝ ጋርዶች በየዓመቱ እንዲተካኩ ሆነው ይመለመላሉ። የቫቲካንን የጥበቃ ሥርዓትንም ያጠናሉ። ሥልጠናቸውን ካጠናቀቁ በኋላ በየዓመቱ ሚያዝያ 29 ቀን ይመረቃሉ። የተለያዩ ቁጥር ያላቸው ዘቦች በየዓመቱ ሚያዝያ 29 የሚመረቁት በሮማ ከበባ ጊዜ ለሊቀ ጳጳሱ በታማኝነት ሲዋጉ የሞቱትን 142 የስዊስ ዘቦች የሞቱበትን ቀን ለማሰብ ነው። በሚመረቁበትም ጊዜ የአውራና የሌባ ጣታቸውን አጥፈው 3ቱን ጣቶቻቸውን አንስተው ይምላሉ። 3ቱ ጣቶቻቸውን ማንሳታቸው 3ቱ ሥላሴዎችን በማሰብ ነው ብለው ይተረጉሙታል። Je jure d'observer loyalement et de bonne foi tout ce qui vient de m'être lu, aussi vrai que Dieu et mon saint patron assise. ከቁጥር ከ150 እስከ 180 የሚደርሱት የስዊስ ዘቦች በግዳጅ ላይ ሲሆኑ ባለባበሳቸው ጥንታዊውን አለባበስ እንዲከተሉ ይደረጋል። በሚሰለፉበትና የክብር ሥርዓት በሚከናወንበት ጊዜ ሁሉ ሰማያዊ፣ ቢጫ፣ ብርቱካንማ ቀለም ያለውን ቀሚስና ተነፋነፍ ሱሪ ከጥቁር ቆብ ጋር ይለብሳሉ። ጥሩርና በጫፉ ላይ ላባ የተሰካበት የብረት ቆብ አድርገው ይሰለፋሉ። ሥነ ሥርዓትንም ያስከብራሉ። ልብሶቹ የሚሰፉት እዚያው ቫቲካን ውስጥ ነው። የቫቲካን ጠባቂዎች ጠመንጃ ይዙ። የሚታጠቁት በቀድሞው ቅርጽ የሚሠራውን ሰይፍና ፋስና ረጅም ጦር የያዘ የብረት ዘንግ ነው። የጦር ልብሶቹና ሰይፎቹ ጦሮቹም የሚሰሩት እዚያው ቫቲካን ባሉ ባለሙያዎች ነው። ሊቀ ጳጳሱ ከቫቲካን ውጪ በሚያደርጉት ጉዞ ግን ዘቦቹ ሙሉ ሱፍ ይለብሳሉ፣ ሽጉጥም ይታጠቃሉ። ምንም እንኳ መንፈሳዊ መሆናቸው ቢታወቅም ሊቀ ጳጳሱን የሚጠላ ተንኮለኛ ሰው አይጠፋም ተብሎ ስለሚታሰብ አጃቢዎቻቸው በእግርና በመኪና ሆነው አይኖቻቸውን ሳይነቅሉ በንቃት ይጠብቋቸዋል። ሊቀ ጳጳስ ጆን ፖል ሁለተኛ ጥይት ተተኩሶባቸው በተመቱ ጊዜ ጥይቱን ጠባቂዎቻቸው የስዊስ ዘቦች በአካላቸው ለመቀበል ያደረጉት ጥረትና ከተመቱም በኋላ ነፍሳቸውን ለማዳን ባሳዩት ትጋት ተመስግነውበታል። የዘቦቹ ኃላፊ ሊቀ ጳጳሱ በድጋሜ ተኩስ እንዳይጠቁ ተወርውሮ ከለላ በመስጠቱ ጀግና ተብሎ ተሸልሞበታል። ግን ሽልማቱን ካገኘ ጥቂት ሰዓታት በኋላ
ከስዊስ ዘቦች አንደኛው የሆነና የማይወደው ዘብ እርሱንና ሚስቱን ገድሎ ራሱንም አጠፋ። አጋጣሚው አሳዛኝ ነበር። ግን ከዚያ በኋላ በሊቀ ጳጳሱም ሆነ በቫቲካን ሰዎች ይህን የመሰል ጥቃት አልደረሰም። እስካሁን ድረስ ያሉት ሊቃነ ጳጳሳትም በስዊስ ዘቦች እየተጠበቁ ኖረዋል። የስዊስ ዘቦች አገልግሎታቸው ስለ ሃይማኖታቸው፣ መሥዋዕትነታቸውም ስለ እምነታቸው መሆኑን ስለሚያምኑበት ለመመልመል የሚፈልጉት በሽሚያ ነው። የካቶሊክ ቤተ ክርስቲያንና የሊቀ ጳጳሱ ምርጫ ይህን በመሰለ ሥርዓት ሲወራረስ እስካሁን ደርሷል። በሚቀጥለው ሳምንትም ምርጫው በዚህ መንገድ እንደሚከናወን እየታወቀ ነው። በጊዜው የማይታወቀው ማን ሊቀ ጳጳስ ሆኖ እንደሚመረጥ ነው። አብራችሁን ስለቆያችሁ እናመሰግናለን።